ኢትዮጵያ ሰፊ ሀገር ናት። አፍሪካ ውስጥ በቆዳ ስፋታቸው ትልቅ ከሚባሉት ሀገራት መካከል ትመደባለች። የህዝብ ቁጥሯና ያላት ኢኮኖሚ አቅም ዛሬ ያለችበት ቦታ ላይ እንድትኖር የሚያደርጋት አልነበረም። የማያባራ ዘር ተኮር ግጭትና ከ30 ዓመታት በፊት የተከለችው የዘር ፌዴራሊዝም ዋጋ ያስከፈላት ነው። ኢትዮጵያ ብሎ ምስራቅ አፍሪካ ሊያድግ የሚችለው የኢኮኖሚ ውህደት መፍጠር ከተቻለ ነው። የኢኮኖሚ ውህደት የሚፈጠረው ደግሞ ሀገራቱ በግዙፍና ረጃጅም የትራንስፖርት ኮሪደሮች ሲተሳሰሩ ነው። ለዚህ ደግሞ ሰፋፊና ረጃጅም አውራ ጎዳናዎች ሲገነቡ በፈጣን ባቡሮች መተሳሰር ይቻላል። አውሮፓ ያደገው እንዲያ ነው። የአፍሪካ ሀገራት አይደለም እርስ በርስ ቀርቶ ውስጥ ያሉ ግዛቶችን እንኳን በስነ ስርዓት የሚያገናኙ የመጓጓዣ መስመሮች የሏቸውም። በተለይ ደግሞ ባቡር። ከሰሞኑ ሪፖርተር ይዞት በወጣው አንድ ዘገባ ተስፋ ሰጪ ነገር አስነብቧል። ኢትዮጵያ ውስጥ ያሉ የሰሜንና የምስራቅ ከተሞችን የሚያስተሳስር ከዚያም አልፎ አዲስ አበባን ከሱዳኗ ፖርት ሱዳን የወደብ ከተማ ጋር የሚያገናኝ ረጅም የባቡር ፕሮጀክት ጥናት መጠናቀቁን ይጠቁማል። ይህ የባቡር ፕሮጀክት እንደ አዋሽ፣ ወልዲያ፣ ሐራ፣ ጎንደር፣ መተማ አይነት ከተሞችን ጭምር የሚያስተሳስር ነው። በተከታይነት ስለዚህ እጅግ ግዙፍ ፕሮጀክት እንመለከታለን። አፍሪካን በባቡር ከሰሜን እስከ ደቡብ የሚያገናኝ ፕሮጀክት አለ። ይህ ፕሮጀክት ከደቡብ አፍሪካ ተነስቶ በምስራቅ አፍሪካ አድርጎ ወደ ሰሜን አፍሪካ አቅንቶ በሞሪታኒያ ዙሮ በኮት ዲቫርና ናይጄሪያ ካለው እንደገና ወደ ታች ተመልሶ ደቡብ አፍሪካ የሚዘልቅ ከ10,000 ኪሎ ሜትር በላይ የሚረዝም የባቡር የአውራ ጎዳና ፕሮጀክት ነው። ይህ ፕሮጀክት በቅኝ ገዢዎች የተነደፈ ቢሆንም ጠቃሚ በመሆኑ እስከ ዛሬ ድረስ ውድቅ አልተደረገም። አንድ ቀን ገቢር ይሆናል ተብሎ ይታሰባል። ከሰሞኑ እጅግ ግዙፍ ነው የተባለ ፕሮጀክት በሪፖርተር ዘገባ ላይ ሽፋን አግኝቷል። ይህ ፕሮጀክት አዲስ አበባን ከክልል ከተሞችና ከሱዳን የወደብ ከተሞች ጋር የሚያገናኝ ነው። ኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ 1512 ኪሎ ሜትር የሚሸፍን የባቡር ሐዲድ ለመዘርጋት ጥናቱ ተጠናቋል። ጥናቱ 4 ዓመታት የፈጀ መሆኑን በአፍሪካ ልማት ባንክ ግሩፕ በቀረበው የ$2.17 ሚሊዮን ድጋፍ ወጪ መፍጀቱን ፕሮጀክቱን ለዲዛይን ዝርዝር ስራዎችና ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። በአፍሪካ ልማት ባንክ ግሩፕ የተደገፈው ይህ ጥናት የባቡር መስመሩ በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን ደግሞ 918 ኪሎ ሜትር የሚሸፍን ሲሆን ከአዲስ አበባ ወልዲያ፣ ሐራ ገበያ፣ ወረታ፣ ጎንደር፣ መተማ፣ ጋላባት፣ ጋዳሪፍ፣ ካሳላ ሀያ በኩል አልፎ ፖርት ሱዳን የሚደርስ መሆኑን የፕሮጀክቱን አዋጭነት የሚዳስሰው ዝርዝር ሀተታ ያስረዳል። ይህ ፕሮጀክት የአዋሽ፣ ወልዲያ፣ ሐራ ገበያ የባቡር መስመር አካል እንደሆነ መረዳት ይቻላል። አዲስ አበባን በአዋሽ በኩል ከወልዲያ እስከ መቀለ ያገናኛል ተብሎ ከፍተኛ ተስፋ ተጥሎበት የነበረው የባቡር ፕሮጀክት ድጋሚ የማጠናቀቂያ ስራዎችን ለመስራት እንቅስቃሴዎች መጀመራቸውን ኮራት በፊት የወጡ ዘገባዎች አመላክተው ነበር። በሰሜኑ ጦርነት ከፍተኛ ዝርፊያ ተፈጽሞበታል የተባለው ስራውም ተቋርጦ የቆየው ይህ ፕሮጀክት እንደገና ለመቀጠል ኮራት በፊት እንቅስቃሴዎች ተጀምረው ነበር። ኢትዮጵያ የባቡር ግንባታን ከአንድ ክፍለ ዘመን በኋላ እንደገና ስትጀምር ከተጠነሰሱ ፕሮጀክቶች አንዱ መነሻውን አዋሽ አድርጎ መዳረሻውን ሐራ ገበያ ወይንም ወልዲያ ያደረገው የባቡር መንገድ ነው። ይህ መንገድ አሁን ከአዲስ አበባ ፖርት ሱዳን ይዘልቃል የተባለው የባቡር መስመር አካል ነው። የአዋሽ ሐራ ገበያ የባቡር መንገድ ብቻውን አጠቃላይ ርዝመቱ 392 ኪሎ ሜትር ሲሆን ግንባታው በሁለት ምዕራፍ ተከፍሎ የሚገነባ ነው። የመጀመሪያው ምዕራፍ ከአዋሽ እስከ ኮምቦልቻ የሚደርስ ሲሆን 270 ኪሎ ሜትር የሚረዝም ነው። ከኮምቦልቻ ሐራ ገበያ ያለው ሁለተኛው ምዕራፍ ደግሞ 122 ኪሎ ሜትር የሚሸፍን ነው። ግንባታው በሁለት ምዕራፍ እንዲከፈል የተደረገበት ምክንያት በወቅቱ ለፕሮጀክቱ ማስፈጸሚያ የሚሆን ሙሉ በጀት ባለመገኘቱ ነው። የባቡር መንገዱን ግንባታ ለማከናወን እንደ ፈረንጆቹ አቆጣጠር በ2012 ስምምነት ተደርሶ በ2014 ደግሞ የምዕራፍ አንዱ ግንባታ ተጀመረም። $1.235 ቢሊዮን የተያዘለት በጀት ነበረም። የዚህ የባቡር መንገድ ግንባታ ምዕራፍ 100% ተጠናቆ አገልግሎት ለመስጠት የኤሌክትሪክ ኃይል አቅርቦት እየጠበቀ ነበረ። በሰሜኑ ጦርነት ከፍተኛ ዘርፊያ የተፈጸመበት አሁን ይህን የባቡር መስመር በድጋሚ ለማንቀሳቀስ ጥረት እየተደረገ ነው። ይህ በዚህ እንዳለ አዲስ አበባን ከፖርት ሱዳን እንዲሁም አዲስ አበባን ከጎንደር ጭምር ያገናኛል የተባለው የባቡር ግንባታ ጥናት ይፋ ሆኗል። የኢትዮጵያ ምድር ባቡር ኮርፖሬሽን ትናንት ማክሰኞ ጥቅምት 11 2018 በአዲስ አበባ ስካይላይት ሆቴል ከባለድርሻ አካላት ጋር ባደረገው የባቡር የቢዝነስና ኢንቨስትመንት ጉባኤ ላይ ይፋ የተደረገ ሰነድ ፕሮጀክቱን ለሁለቱም ሀገራት የተቀናጀ ምጣኔ ሀብታዊ ማህበራዊ ልማት ወሳኝ እንደሆነ አመላክቷል። ጥናቱ ተጠናቆ ለዝርዝር የዲዛይን ስራዎችና ለግንባታ ዝግጁ መሆኑን ተነግሯል። ይህ ፕሮጀክት ከኢትዮጵያ 10 ዓመታት የእድገት እቅድ በፈረንጆቹ ከ2021 እስከ 2030 የሱዳንን 25 ዓመታዊ የብሔራዊ እድገት ስትራቴጂ እንደ ፈረንጆቹ በ2007 እስከ 2031 እንዲሁም የአፍሪካ ህብረት 2063 አጀንዳ ጋር
ተያይዞ የተዘጋጀ ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ቀጣይ እርምጃዎቹ የፋይናንስ ምንጮችን ማፈላለግና የዲዛይን ስራዎችን የሚመለከት ነው። ይህ ፕሮጀክት ኢትዮጵያ ውስጥ ከአዲስ አበባ እስከ ሐራ ያለው በአብዛኛው የተጠናቀቀ ሲሆን በአዲስ መልክ ግንባታ ሊጀመር የሚችለው ከወልዲያው መስመር ወደ ጎንደርና መተማ አድርጎ ወደ ሱዳን ጋላባት የሚሻገረው ነው። ይህ የባቡር ፕሮጀክት ለምስራቅ አፍሪካ ኢኮኖሚ ውህደት እጅግ አስፈላጊ ነው ተብሏል። ከዚያም ባሻገር ለኢትዮጵያ ሌላ የወደብ አማራጭ መንገድ ይከፍታል ተብሏል። ማክሰኞ ዕለት ጉባኤው ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ዳንጌ ቦሩ ኢትዮጵያን ከሌሎች ሀገራት ጋር የሚያስተሳስሩ ፕሮጀክቶችን በተመለከተ ሲናገሩ በአሁኑ ወቅት በኢትዮጵያ በጅቡቲና ታጁራ ወደቦች መካከል በየዓመቱ ወደ ውጭ ከሚላኩ በአማካይ ወደ 18 ሚሊዮን ቶን ካርጎ ምርት በባቡር የሚጓጓዘው 14 በመቶ የሚያህል እንደሆነ ገልጸዋል። በተለይ ኢትዮጵያ ወደ ውጭ እየላከች ካለችው የቡና ምርት 97 በመቶ የሚሆነው በባቡር እየተጓጓዘ እንደሚገኝ አንስተው የባቡር ፕሮጀክቱ ሌላ አማራጭ እንደሚሰጥ አስረድተዋል። የአዲስ አበባ ጅቡቲ ባቡር መስመር ባለፈው የበጀት ዓመት 2.1 ሚሊዮን ቶን ካርጎ ማጓጓዙን ገልጸው ነገር ግን መስመሩ በአሁኑ ወቅት እስከ 10 ሚሊዮን ቶን ድረስ የማጓጓዝ አቅም አለው ብለዋል። ባቡሩ እንደተባለው ከተገነባ ለቀጠናው መልካም ዕድል ነው፣ ለምጣኔ ሀብቱም ከፍተኛ ጠቀሜታ ይኖረዋል። ኢትዮጵያ ለውጭ ንግድ ከምታወጣው ገንዘብ ከ30 እስከ 40 በመቶ የሚሆነው በሎጂስቲክስ ጉዳዮች ላይ የሚውል ነው። ኢትዮጵያ በጅቡቲ በኩል ወደ ውጭ ሀገራት ምርት ለመላክ በአመት በአማካይ 28000 ተሽከርካሪዎች ወደ ጅቡቲ ይንቀሳቀሳሉ። የሀገሪቱ ለከፍተኛ የነዳጅ ወጪ እንዲሁም የሎጂስቲክስ ስርዓቱ ከተሽከርካሪዎች ብልሽት ጋር በሚፈጠሩ መዘግየቶች ምርቶች በታቀደላቸው ጊዜ መሰረት ወደ ገበያ እንዳይገቡ ያደርጋል። አሁን አዲስ አበባን ከፖርት ሱዳን የሚያገናኘው ረጅም ባቡር ጥናት ተጠናቆ ግንባታውን ለመጀመር ዝግጅት እየተከናወነ ነው። የባቡር መስመሩ የጅቡቲን ወደብም አሰብንም ጎንደርንም ወልዲያንም አዲስ አበባና ፖርት ሱዳንንም ወደፊት የማስተሳሰር ዕድል አለው። ከዚህ ፕሮጀክት በፊት ግን የአዋሽ ወልዲያ ሐራ ገበያው የባቡር ፕሮጀክት መጠናቀቅ አለበት። ይህ ፕሮጀክት ብዙ ዋጋ ተከፍሎበታል። ፕሮጀክቱ በስኬት ለመጠናቀቅ ጫፍ ሲደርስ ነው እንከን የገጠመው። ይህ የባቡር ፕሮጀክት አብዛኛውን እንቅፋት አልፎ ተገንብቷል። እጅግ ብዙ ዋሻና ድልድዮችም ተገንብተውለታል። ድልድዮቹና ዋሻዎቹ በርካታ ቴክኖሎጂዎችን በማጠናቀር የተገነቡ ናቸው። በተለይ ካራቆሬ አካባቢ የተገነቡት ድልድዮች በአካባቢው የመሬት መንቀጥቀጥ ይነሳል ተብሎ ስለሚታሰብ በአሰራር በባህሪና በቴክኖሎጂ አጠቃቀም ከፍተኛና ልዩ ክህሎት የታከለበት ነው። ከፍተኛና ልዩ ክህሎት የታከለባቸው ናቸው። ፕሮጀክቱ 12 ዋሻዎችን ያካተተ ሲሆን ረጅሙ የሚገኘው ከፕሮጀክቱ መዳረሻ ሐራ ገበያ ወልዲያ ትንሽ ቀደም ብሎ ነው። 2.3 ኪሎ ሜትር ርዝመት አለው። በአጠቃላይ የ12ቱም ዋሻዎች ርዝመት ሲደመር ከ10 ኪሎ ሜትር በላይ እንደሆነ ኢንጂኒየር አብዱል ከሪም ገልጸዋል። የፕሮጀክቱ ኃላፊም የማካባቢውን ምን ያህል ለባቡር ግንባታ አስቸጋሪ እንደነበር የታለፈበትንም ሂደት የሚያሳይ ነው። ከ1.5 ኪሎ ሜትር በላይ ርዝመት ያላቸው ዋሻዎች ልዩ ክህሎትና ቴክኖሎጂ ታክሎባቸው የተገነቡ መሆናቸውን የገለጹት ስራ አስኪያጁ በአጋጣሚ በእነዚህ ዋሻዎች ውስጥ ባቡሩ ብልሽት ቢገጥመው ሰዎች ራሳቸው ማዳን የሚችሉባቸው ሌሎች የተለዩ ዋሻዎች በዋናው ዋሻ ውስጥ ተሰርተዋል። በፕሮጀክቱ ከ70 በላይ ድልድዮች ተገንብተዋል። በአጠቃላይ ከ6 ኪሎ ሜትር በላይ የሚረዝሙ ናቸው። ትልቁ የግንባታው ድልድይ ካራቆሬ የሚገኝ ነው። 1.1 ኪሎ ሜትር ርዝመት አለው። ድልድዩ የተሰራበት ምሰሶ ከፍታም 53 ሜትር ነው። ፕሮጀክቱን በበላይነት ኮንትራት ወስዶ የሚያከናውነው የአፒ መርከዝ የተባለ የቱርክ ኩባንያ ነው። ኢትዮጵያውያን ንዑስ ተቋራጮችና ሙያተኞችም በግንባታው ተሳታፊዎች ነበሩ። በፕሮጀክቱ ከ6000 በላይ ኢትዮጵያውያን ሙያተኞችም በተለያዩ ጊዜያት የሥራ ዘርፎች ተሳትፈዋል ተብሏል። በፈረንጆቹ 2012 የመጀመሪያው ኮንትራት ሲፈረም በጀቱ ወዲያውኑ የሚገኝ ከሆነ ሙሉ ፕሮጀክቱ 392 ኪሎ ሜትር የሚሸፍነው ማለት ነው በ42 ወራት ይጠናቀቃል ተብሎ ነበር የታሰበው። ነገር ግን የምዕራፍ 2ቱ በጀት በወቅቱ ባለመገኘቱ የጊዜ ገደቡ እንደገና ተከልሶ በ72 ወራት ለማጠናቀቅ እቅድ ተቀምጦለት ነበረም። የኃይል አቅርቦቱን ማን ያቅርብ የሚለው ኃላፊነት የተሰጠው አካል አልነበረም። በመሆኑም ከብዙ ውይይት በኋላ መንግስት ጣልቃ በመግባት የኢትዮጵያ ኤሌክትሪክ አገልግሎት ኃይል እንዲያቀርብ ውሳኔ አስተላልፏል። በዚሁ መሰረት ኃይል ለማቅረብ ኮንትራት ተሰጥቷል። ኃይል ሲቀርብ የባቡር አገልግሎቱ ወዲያውኑ ይጀምራል ተብሎ ነበረም። ነገር ግን የሰሜኑ ጦርነት መጣና ይህን ግዙፍ ፕሮጀክት አጎሳቆለው፣ በዝርፊያም አወደመው። ባቡሩ ከጦርነትና ግጭት ባለፈ በተፈጥሮ መሬት መንቀጥቀጥ ጭምር የተወሰኑ ኪሎ ሜትሮች ጉዳት እንደደረሰበት ታውቋል። አሁን ወደ ፖርት ሱዳን ይገባል የተባለው የባቡር ፕሮጀክት ይህን የባቡር መስመር ያማከለ እንደሆነ ከጥናቱ ውጤት መረዳት ይቻላል። አበቃን። መልካም ጊዜ ተመኘን።